በመጀመሪያ አንድ ለነገራችሁ የምፈልገው ነገር ይሄ ነገር በጣም ፈር እየለቀቀ ወደማይሆን ነገር እየሄደ ነው። ማንም ሰው ዩቲዩብ ለመሸቀል የሆነ ነገር አስቦ የማይሆን አካሄድ እየሄደ ነው። እነዚህን ሰዎች አምናችሁ የእነዚህን ሰዎች ቪዲዮ እየቆራረጣችሁ የምትሰሩ ሰዎች ራሱ ጤነኛ አትመስሉኝም። በጣም ብዙ የምትሰሩት ነገር እኮ አለ። በቂ ነው በእነ አብርሃምና በእነ ሩታ ለመስራት። እንደነዚህ አይነት ደደብ ሰዎችን ግን እያመጣችሁ ትክክል የሚሰሩትን ነገር ትክክል እንደሆነ ውስጣችሁ ልቦናችሁ እያወቀ አይደለም እሱን ሌሎችም ሰዎች እና አብርሃም እና ሩታም ወይም አብርሃም የሰሩ ያሉትን ነገር በደንብ አድርጋችሁ ታውቃላችሁ አይደለም። ስለዚህ እንደዚህ አይነት ነገር ትክክል እንዳልሆነ እያወቃችሁ የነዚህን ሰዎችም ነገር ትክክል አድርጋችሁ የምታምኑ ሰዎች ሩታ መተት አሰርታበታለች ብላችሁ ለመናገር ወይም እንዲመቻችሁ ወይም የሩታን ስም ለማጥፋት እንዲመቻችሁ ስለምትፈልጉ እንደዚህ አይነት የማይረባ ተራ ወሬ ይሄ በጣም ተራ ልጁ ራሱ ማለት ነው የሆነ ጭንቅላቱ ክሬቲቭ እንዳልሆነ ጠቃሚ ነገር ለሚከተሉት ለሚሰሙት ሰዎች መናገር የሚችል አይነት ወጣት ቢሆን ኖሮ እንደዚህ አይነት ተራ ድራማ አይፈጥርም። በነገራችን ላይ እንደዚህ አይነት ነገር መስራት በሩታ ላይ ምን አይነት ነገር ሊፈጥርባት ወይም ደግሞ ምን አይነት ስም ሊያሰጣት እንደሚችል ታውቀዋለህ። ገና ለገና እርግጠኛ ያልሆንክበትን ነገር እንዴ እንደዛ ከሆነ እኮ የምርም እኮ ሩታ ናት መተት ያሰራችበት ሊያስብል የሚችል ነገር ነው እየሰራ ያለው። ስለዚህ ይሄንን ነገር ብታቆም ይሻላል። ይሄንን ነገር ፍታ በቃ። ይሄ ትክክል አይደለም። ይሄ ምንም የሚጠቅም ነገር አይደለም። ትክክለኛ ሰው ከሆንክ ለምንድን ነው በቪዲዮን ብለር ለምን ታደርገዋለህ? ብለሩን አታጠፋው። ወንጀል አይደል እየተሰራ ያለው? የሰው ህይወት የሰው ትዳር እንዲመሰቃቀል አይደል የተደረገው? አንድ ሰው ላይ ለህይወቱ የሚያሰጋ ነገር አይደል እየተደረገበት እያልክ ያለው? ስለዚህ ወንድ ከሆንክ በቪዲዮ ሰዎቹን ማሳይና ስራ የማይመስል ነገር ይሄን ያክል እኔ እንጃ። ነገሩ የምትሰሙት ሰዎች ጅል እንደሆናችሁ ስለሚያውቅ ያያችሁትን ሁሉ የምታምኑ የምትቀበሉ እንደሆናችሁ ስለሚያውቅ ምንም በእነሱ እንደውም አልፈርድም። ይህንን ቪዲዮ አይታችሁ አንበሳ ሲያገሳ ውሻ ይጮሃል አለ ያገሬ ሰው። ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁልኝ? ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁንራለሁ። ይሄ ቪዲዮ ለፍሬው ቲዩብ ይድረስልን። አንተ አለህል እንዴ 24 ሰዓት ሴት ጋር ተሰቃቅለህ ዝም ብለህ ነገሮችን የምታወራ ታዲያ ውሸት ከሆነ ይሄ ነገር ውሸት ከሆነ ሩታ ራሷን ማስከበር ካለባት ልጇን በመተት እንደዚህ አድርጋለች ተብላ ያልወጣይ በአደባባይ አንተ ማለሷ ተከራካሪ ያደርጋ። ሲቀጥል ቶቲዩብ ጋዜጠኛ ነው። ቶቲዩብ የውሸት ነገር ቢሰራ ኖሮ ቢሆን በዚህ መልኩ ባልሰራ። ልክ እንዳንተ ወንበር ላይ ቁጭ ብሎ እየተሽከረከረ ስለነሱ ይሰጥ ነበረ። አንተ ግን ምን አልክ? የሚሰሩት ነገር በሙሉ የሄርሜላ አድናቂና የአብርሃም አድናቂዎች የሚሰሩትን ነገር እያወቃችሁ እንዴት ሩታ መተተኛ ናት ትላላችሁ? የታይተንልህ እኛ እውነት ይሁን ውሸት ይሁን የምናቀል ታሪክ አለ። እኛ የምንሰራው በቪዲዮ ልክ ነው። ኦኬ አንተ እውነት ነገር ካለ ተናገር። ታዲያ እውነት ነገር ካለ ለምንድን ነው የወጣ 24 ሰዓት ከሴት ተራ ቁጭ ብለህ አብርሃምን የምሰርበው? ለምንድን ነው እኛንስ የምትናገር? አንተ ማስለወንክ ነው ሲጀመር። አንተ ማነህ? አንተ ማነህ? እየወጣ እንደፈለግ ካፈን ትከፍታለህ። እዚህ እኛን እነሱ እንደዚህ ናቸው ምናምን ትላለህ። ባክን ተከበር። ስትከበር እኛ የምናከብርሃለን። ፍሬው በጣም አባስከው። በጣም ማለት ነው። አብርሃምን እንዳንተ የሰደበው የለም። ሄርሜላን እንዳንተ የሰደባት የለም። በመጀመሪያ እኔ ማኔ ብለህ ራስክን ፈትሽ። ራስክን በመጀመሪያ አንደርስታንድ አድርግ። ቶቲዩብ እግሩ ጣቢ ማደርስም ለምን ብትል እሱ ያደረገውን ውለታ ማንም ሰው አላደረገውም። አንተ እውነተኛ ነገር ቢኖርህ ኖሮ ቢሆን ሴቶች ተራ ቁጭ ብለህ ባላወራህ ኖሮ ነበረ። ሙዲያስ ሩታን ለማስጠላት ሩታ ራሷን ለማስከበር ካለች ራሷን ወጣ ማስከበር ትችል ነበረ። ልጇን በአደባባይ ተቀብሯል ተብሎ ማሳት ተምሶ ፎቶ ሲወጣ የዛን ጊዜ አዋጂ ልጄን በልጄ ቀልድ የለም በልጄ አትንጡ አላለችም። እንኳን ይሄንን መልስ ያልሰጠች እናት ናት። ደሞ ታወራለህ እንዴ? እና ኮሜንታተር ልትናገር ትፈልጋለህ? የአብርሃምና የሄርሜላ አድናቂዎች ይችላሉ። እሺ አንዳንዴም እንዴ ዝም ብለህ እንደኛ እኛ ዝም ስንል እኮ ፈርተን አይደለም። ዝም ስንል የምትሰሩትን እናንተ እምነት የላችሁም። አንተ እምነት ቢኖርህ ኖሮ ቢሆን ሴት ጋር ቁጭ ብለህ አብርሃምን ባልሰደብከው ባላማው ነበር። እምነት ቢኖርህ እውነቴን ነው የምነግርህ። እስኪ አንተ እውነት አለኝ ሀቅ አለኝ ካልክ ለምን ለህዝቡ ይሄ ነው ብለህ አታስረዳ? 24 ሰዓት ቁጭ ብለህ ቪዲዮክን ኤዲት እያደረክ አብርሃምን እኮ ነው የምትሰርበው። ሄርሜላን እኮ ነው የምትሰርባት። ምን እውነት አላችሁ እናንተ? ደግሞ ከናንተ የበለጠ እንትን ሰውን ለመሳደብም አትንጣ። ይሄ የበታችነት ስሜት ነው። የበታችነት ስሜት ደግሞ ያሰቃያችሁ። ስለ ልጁ የልጁ ፎቶ በመቀበሩ እኔ በጣም አሳዝኖኛል። ይሄ ህፃን ልጅ ነው። ወደ ሶሻል ሚዲያ ደግሞ እንዲወጣ ያደረገችው ማናት? እናቱ ናት።
እናት ናት መጠየቅ ያለባት። ጥፋተኛ ማናት? ሩታ። ቤተሰቦቿን እያሸማቀቀች ያለችው ማለት ሩታ እና እዚህ ጋር ሄርሜላ እናት ልትል ነው የሰው እነሱ ትዳራቸው ትክክል ነው። ትዳራቸው ልታፈርስ የምትለው ቶቲዩብ ነው እንዴ? እነሱን ትዳር ያፈረሰው ቶቲዩብ እኮ አሁን ነው የመጣው እኮ። ቶቲዩብ የብዙዎቹን ህይወት ቤት እያንኳኳ እኮ ስለ መተት ጉዳይ የሚፈታ ልጅ እኮ ነው። እኛ እኮ ነገ ጧት ቶቲዩብ ውሸት ነገር ይዞ ቢመጣ እኮ አንፋታውም። ግን እውነተኛ ነገር ስላለው ነው እኮ ዝም ያሉት እንጂ እውነተኛ ነገር ባይኖረው ኖሮ ቢሆን ህዝቡ ይነሳበት ነበረ። በመጀመሪያ እሱን ለመተረብ በመጀመሪያ ቁጭ ብለህ ልክ እንደ ወንዶቹ አውራ ፍሬው። እውነት እሴት ተራ አትገኝ። እኔም በጣም የምትናገራቸውን ነገሮች ሲሰማ በጣም ነው ያፈርኩበት። እሴት መካከል ገብተህ ይሄ ቪዲዮ ለፍሬው ይድረስልኝ። እኔ በጣም ነው ያናደርከኝ። እንደዚህ አልጠብቅህም። ነገሮችን አንደርስታንድ የምታደርግ ልጅ ነበር በቃ አድርጌ የምስልህ። ጭራሽ እኛን እየወጣ ትሳደባለህ። እኛ ምን እናደርግህ? እዛው ጥገን ያዝ፣ እዛው ተፋለማቸው። እኛ ባየነው ቪዲዮ ዛሬም ነገም እንሰራለን። ኪንግ አብርሃም፣ ኪንግ ሄርሜላ ከረሜላ ትቼ ያለሽ የመቼ ባለትዳሮችን ነው ባለትዳሮች ናቸው የምትሉት? ተተፋቱ እኮ አብቅቷል እኮ መቼ ቆይ እኮ በጣም በእኛ በእስልምና አንድ ወንድ ወጥቶ ፈትቻታለሁ ካለ ፈታት በቃ። ረጃቱ ካላላ በስተቀር ዝሙት ነው፣ በዝሙት ነው የሚያወራት። ዝሙት ጋር ነው የምትገኘው ማለት ነው። እሷም ማትጠጋም በቃ ፈትቼሻለሁ ካለ ወንድ ጋር ትልከሰከስም። ይህንን አስረግጬ እነግራለሁ። እየተነሳ እምነት ካለ ታዲያ አስከብር እምነት። ግን እኛ ምን እናደርጋችሁ?